መጽሐፈ ነህምያ ምዕራፍ 2 በንጉሡ በአርጤክስስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንሥቼ ለንጉሡ ሰጠሁት። ቀድሞ ግን በፊቱ ያለ ኀዘን እኖር ነበር። ንጉሡም ሳትታመም ፊትህ ለምን አዘነ? ይህ የልብ ኀዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ ፈራሁ። ንጉሡ ሺህ ዓመት ይንገሥ፣ የአባቶቼ መቃብር ያለባት ከተማ ተፈትታለችና በሮቿም በእሳት ተቃጥለዋልና ፊቴ ስለ ምን አይዘን አልሁት። ንጉሡም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይሁ። ንጉሡን ደስ ቢያሰኝህ ባሪያህም በፊትህ ሞገስ ቢያገኝ እሠራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልሁት። ንግሥቲቱም በአጠገቡ ተቀምጣ ሳለች ንጉሡ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሡም ይሰድደኝ ዘንድ ደስ አለው። እኔም ዘመኑን ቀጠርሁለት። ንጉሥ ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ። በቤቱም አጠገብ ላለው ለግንብ በሮች፣ ለከተማውም ቅጥር፣ ለምገባበትም ቤት እንጨት እንዲሰጠኝ ለንጉሡ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልሁት። ንጉሡም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ። በወንዙም ማዶ ወዳሉት አለቆች መጥቼ የንጉሡን ደብዳቤ ሰጠኋቸው። ንጉሡም ከእኔ ጋር የሠራዊቱን አለቆችና ፈረሰኞች ሰደደ። ሖሮናዊውም ሰንባላጥና ባሪያው አሞናዊ ጦብያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደ መጣ በሰሙ ጊዜ እጅግ ተበሳጩ። ወደ ኢየሩሳሌም ደረስሁ። በዚያም 3 ቀን ያህል ተቀመጥሁ። በሌሊትም ተነሣሁ። ከእኔም ጋር አያሌ ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅሁም። ተቀምጬበት ከነበረው እንስሳ በቀር ከእኔ ጋር ምንም እንስሳ አልነበረም። በሸለቆውም በር ወጣሁ። ወደ ዘንዶውም ምንጭና ወደ ጉድፍ መጣያው በር ሄድሁ። የፈረሰውንም የኢየሩሳሌምን ቅጥር በእሳትም የተቃጠሉትን በሮቿን ተመለከትሁ። ወደ ምንጩም በርና ወደ ንጉሡ መዋኛ አለፍሁ። ተቀምጬበትም የነበረውን እንስሳ የሚያልፍበት ስፍራ አልነበረም። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከትሁ። ዘወርም ብዬ በሸለቆው በር ገባሁ፣ እንዲሁም ተመለስሁ። ሹማምቱ ግን ወዴት እንደሄድሁ ምን እንዳደረግሁም አላወቁም ነበር። ለአይሁድና ለካህናቱ ለታላላቆችና ለሹማምቱ ሥራም ይሠሩ ለነበሩት ለሌሎች ገና አልተናገርሁም ነበር። እኔም እኛ ያለንበትን ጕስቍልና ኢየሩሳሌም እንደ ፈረሰች በሮችዋም በእሳት እንደ ተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንሥራ አልኋቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሡም የነገረኝን ቃል ነገርኋቸው። እነርሱም እንነሣና እንሥራ አሉ። እጃቸውንም ለበጎ ሥራ አበረቱ። ሖሮናዊውም ሰንባላጥ፣ ባሪያውም አሞናዊው ጦብያ፣ ዓረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን። ቀላል አድርገውንም ይህ የምታደርጉት ነገር ምንድር ነው? በውኑ በንጉሥ ላይ ተሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነሥተን እንሠራለን። እናንተ ግን በኢየሩሳሌም ዕድል ፈንታ እና መብት መታሰቢያም የላችሁም አልኋቸው።